እሱ በኦርቶዶክስ ቤት የሚነገር የተረተኞች ተረት ነው ብሎ ሚራክል የጀመረው ጌታ ሰርግ ቤት። ከዛ በፊትስ አላረገም እንዴ? ማርያምን ሲገርመን ጌታንም አላችሁት? ታምራቱን ሁሉ ተረት አረጋችሁት? ምን ነው ማርያምን አምታችሁ ደግሞ ሳይበቃችሁ ወደድ ነው ባላችሁት በልጇ መጣችሁ እንዴ? እርሱ እኮ አምላክ ነው፣ የለም የሚሳነው። ታምራቱን ሰምተህ ተረት ተረት ካልከው መጽሐፍ ቅዱስ ይዘህ መድረክ ላይ የምትሰብከው ያነበብከውን ቃል እርግጥ አምነኸው ነው? ምክንያቱም በመጽሐፍ ቅዱስ ለማመን የሚከብድ ብዙ ታሪክ አለ። ድንግል ሆና በድንግልና ላይ ወለደች ካለ ደግሞም የሚገርመው ለአምላክ ስፍራ ጠፍቶ በፈጠራት ዓለም በከብቶቹ በረት ግርግም ተወለደ። እርሱ በፈጠራት በእናቱ እቅፍ ታቅፎ በዓለም ተሰደደ ተብሎ ለተጻፈው ልብህ ምን ብሎ ነው ፍቺ የሚሰጠው? አምኖ ተቀበለው? እስኪ ንገረን፣ ወይስ ተረት አለው? በኦርቶዶክስ ቤት ስብከቱ ተረት ነው ደግሞም እያላችሁ ሁሌም የሚገርመኝ የእኛን ስም ሳትጠሩ መስበክ ሲያቅታችሁ መጽሐፉን ብቻ ነው የምንከተለው ሁሌ እያላችሁ በዓል ሲመጣ ግን ፋሲካና ገናም ዛሬ ነው ብላችሁ እምዬ ኦርቶዶክስ ባወጣችላችሁ የእሷን ቀናት ቀንበር ትከተላላችሁ። ማርያም አማላጅ ናት ደግሞ ስንላችሁ መጽሐፉ ላይ የለም አናምንም ብላችሁ የጌታ ልደት ግን በዚህ ቀን ነው ብለን ስናከብር አይታችሁ የምትከተሉን በእኛ ቀን ሄዳችሁ። ቆይ መጽሐፍ ቅዱስ ላይ የልደቱንስ ቀን ምን ላይ ያገኛችሁ? ይገርማል። ደስ ላላችሁ ቃል መጽሐፉን ብቻ ትጠቀማላችሁ፣ ደግሞ ሌላ ጊዜ በራሳችሁ መንገድ ያው ትሄዳላችሁ። ሌላው የጌታ ታምራት መቼ ተጀመረ በዚህ እያላችሁ በዚያ ነው ስትሉ መጀመሪያ ቃሉ እስኪ ምን ይለናል ስናየው ወንጌሉ የዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 14 ቃልም ሥጋ ሆነ የሚል ነው በእውነት። ታዲያ ለጅምሩ የጌታ ታምራት ይህ በቂ አይደለም? ቆመው ላስተዋሉት አምላክ ሆኖ